የከቱት ቀብር የወልይ ቀብር ነው ብለው እንደዚህ ገንብተውታል። ከእኔ ቁመት በላይ ማለት ነው። ከቁመቴ የትና የት ከፍ ይላል። ቀብር በዚህ መልኩ እንዲገነባ እስልምና በፍጹም አላዘዘም። ከዛም የከፋው ቀብሩ መካከል እንደዚህ ሽንቁር በመክፈት የተለያዩ ነዶችን፣ ሰንደሎችን ያጭሳሉ። እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ድረሱልኝ፣ እንዲያድርጉልኝ እያሉ ስለታቸውን በዚህ ቀዳዳ ወደ ቀብሩ ይወረውራሉ። ይህ ሽርክ ነው። እነዚህ አምዋት ናቸው። የምንለውን ነገር አይሰሙንም። ሰማችሁ? ይገርማል። ይህ ሽርክ ነው። ምን ማለት ነው ሽርክ ማለት? ሽርክ ታውቃላችሁ ቤተሰቦች? ሽርክ ማለት መዳበል፣ ከመንፈስ ጋር መስማማት ማለት ነው። አሁን ለምሳሌ የሆነ ምግብ ቤት ወይ የሆነ ቦታ መክፈት ብፈልግ መምህር ከአንተ ጋር ሽርክ መሆን እፈልጋለሁ፣ መዳበል፣ የሽርክ መስራት እፈልጋለሁ እንደማለት ነው። ይሄ ከመንፈስ ጋር መሻረክ ወይም ደግሞ አብሮ መስማማት ነው። ቃል ኪዳን መገባባት ወይም ደግሞ አብሮ መስራት ነው ማለት ነው። እና እንዲህ አይነት ቦታ በጣም በዝተዋል አሁን በየቦታ። ይሄ እስላም መቃብር የሚባለው ነው። ወንድማችን ሙስሊም ነው። ከዚህ ቀጥሎ ብዙ ነገር ተናግሯል። ከቁርአናቸው ከሀዲሳቸው እየጠቀሰ ነቢያችን እንዲህ ብለዋል እያለ ብዙ ነገር ተናግሯል። ያው እኛ የምንፈልገው ዋናው እስካሁን የተናገረውን ነገር ብቻ ስለሆነ ነው። ምንድን ነው አይደለም በሙስሊም በወንድሞቻችን ቀርቶ በክርስቲያኖች በእኛ እንኳን ሐውልት አይፈቀድም። አንድ ሰው ወስዶ ቀብሮ የሆነ ምልክት ማድረግ ነው፣ መቃብር መሆኑ ምልክት ማድረግ እንጂ ሐውልት ራሱ አይፈቀድም። ከካቶሊክ እምነት የመጣ ነው ሐውልትን አጥርም ምንም የተጀመረው። እንኳን እሱ የቤተክርስቲያን አናት ላይ ወይም ደግሞ የቤተክርስቲያን ግቢ ውስጥ በድንጋይ ተቀርጾ የተዘጋጀ የክርስቶስም የሚካኤልም የገብርኤልም የቅዱሳንም ሐውልት አይፈቀድም። ለምን? ሰው እሱን ሐውልት እየሄደ እንዲስም አይፈቀድም። ምስል ሳይሆን ስዕል ነው የሚፈቀደው በቤተክርስቲያናችን። ምስል እና ስዕል ይለያያል። ምስል ማለት የተቀረጸ ሐውልት እኔን አክሎ እኔን መስሎ እንደዚህ ሙሉ ሰውነቴን ስሪዲ ዙሪያውን ስታዩት 360 ዲግሪ የተቀረጸ ድንጋይ ከሆንኩኝ ምስል እባላለሁ። ስዕል ግን የተሳለ ነገር ነው እና በቤተክርስቲያን ምስል አይፈቀድም። ዞሮ ዞሮ ወደዛ ውስጥ ልገባ ሳይሆን ይሄንን ቦታ ምን ብሎ ነው የገለጸው ወንድማችን? እዚህ ቦታ ላይ ሰዎች እየመጡ ነድ ወይም ዕጣን ወይም ደግሞ ሰንደል የተለያዩ ነገሮችን እያመጡ ይለኩሳሉ፣ ይለማመናሉ፣ እጃቸውን በዚህ በኩል ከተው ከመንፈሱ ጋር ይጨባበጣሉ ብሎ ዛሬ ይህን አቅር ባለፈው ወር አካባቢ ላይ ሐምሌ ወይም ነሐሴ አካባቢ ላይ ይህን ቪዲዮ ሳይሆን ሌላ ቪዲዮ አቅርቦልን ነበር። ዝቅ ያለ መቃብር ነው። እጃቸውን ይከታሉ፣ ከመንፈስ ጋር በእጃቸው ይጨባበጣሉ። ስጋ ለበስ አጋንንት እዛ ውስጥ አለ፣ ይጨብጣቸዋል። ከጨበጣቸው ሀብታም ይሆናሉ። እና ግን ያው አጋንንት ነው። ከተጨባበጡ በኋላ ይገባል ወደ ውስጣቸው፣ በእጃቸው ወደ ውስጥ ይገባል። መቃብር ቦታ ነው ያሉት። በመላ ሰውታቸው ይዋሃዳቸዋል። ሰንደል አጭሰውለታል፣ ተለማምነውታል። ወደው ፈቅደውን የገቡት የሙት መንፈስ ተሸክመው፣ የመቃብር መንፈስ፣ የአጋንንት የገዳይ መንፈስ ተሸክመው ወዴት ይሄዳሉ? ወደ ከተማ። ስለዚህ ገንዘብ ለማግኘት እረድ ከተባለ ያርዳል፣ ብላ ከተባለ ይበላል፣ ሰልቅጥ ከተባለ ይሰለቅጣል ማለት ነው። ይህም መንፈስ ተሸክሞ ሀብት የሚያገኝ መኪና ቢይዝ እንኳን በመኪና ሰው ቢገጭ እንኳን ጨፍልቆት ወደኋላ እንኳን ዞር ብሎ ድመት እንደገጨም እንኳን አይቆጥረው። በገንዘቡ ሰው ማስገደልም ይችላል። በገንዘቡ በቃ ማንኛውም ነገር ከሞት ጋር በተገናኘ ማንኛውም ነገር ይሳተፍበታል ማለት ነው። ለምን? ገንዘቡን ያገኘው ከሞት መንደር ስለሆነ። እዚህ ቦታ ላይ እጅ ተሰጥቶታል። እንካ ይኸው ሂድ፣ ሀብታም ሁን፣ ከፈለከኝማ ችግር የለም ይኸው እፈስ ብሎ ከፍ ይለዋል ማለት ነው መንፈሱ። ይሄ በጣም ብዙ መቃብር ቦታዎች ላይ በዝተዋል። በቀጨኔ መድኃኔዓለም ጀርባ ከአንድም 2-3 ቪዲዮ አይቻለሁ። በዚህ ደግሞ በእስላም መቃብር ቦታ ላይ ደግሞ ወንድማችን ስለ መቃብር ቦታ ነው ለመጥቀስ ይሄን ነገር ያመጣው። ግን ተሸንቁሯል። በጣም የሚገርም ነው። ተሸንቁሯል። ዕጣን አምጥተው ያጨሳሉ ሲል መቃብር ቦታ ላይ ዕጣን ማጨስ ምን ማለት ነው? ቤተሰቦች መቃብር ቦታ ላይ ዕጣን ማጨስ ይህ በጣም ይገርማል። ወይም ሰንደል ማጨስ ማን እንዲመጣ ነው? እግዚአብሔር እዚህ ቦታ ላይ ፈጣሪ። ሙስሊሞችም ከሆኑ እዚህ ቦታ የሚመጡት አላህ እዚህ ቦታ ላይ አለ ብለው አስበው ሳይሆን አጋንንት አለ ብለው ነው የሚመጡት። በእነሱ አላህ ማለት ፈጣሪ ማለት ስለሆነ ፈጣሪ ነው ያለው ብለው አይመጡም መቼም። ስለዚህ እንኳን በእኛ በእነሱ እንኳን ያልተፈቀደውን ነገር ነው እያደረጉ ያሉት። ግን በዚህ መንገድ ገንዘብ ያገኙ ሰዎች በአይነ ህሊናችሁ ሳሏቸው እስቲ። ጎረቤታችሁ ቢሆን ከመቃብር ስፍራ ቦታ ላይ መጥቶ አጋንንትን ጨብጦ ሰይጣንን ጨብጦ ከዛ በኋላ ያገኘውን ገንዘብ ደግሞ
እኔ ቸግሮኛል አበድረኝ ስለው ወይም እሱ ቤት ድግስ ተጠርቼ የሆነ ፕሮግራም ተጠርቼ ሄጄ ስበላ በጣም ይከብዳል፣ አይደለም ይዘገንናል እኮ ገንዘቡ ራሱ የዚሁ የመንፈስ ገቢ ስለሆነ እሱ የፈቀደው እሱ አብሮ አፍሷቸው የሄዳቸው መናፍስቶች ናቸው ገንዘቡን የሚያመጡለት እና በኃጢአት በግፍ በጥንቆላ በሟርት በድግምት በስልብና የመጣ ገንዘብ ስለሆነ እያንዳንዱ ጉዞ እንደዛው ነው የሚሆነው። ልጅ ወልዶ ቢያሳድግ ትምህርት ቤት ቢያስመዘግብ ዩኒፎርም ቢገዛ ጤፍና ስንዴ ቢገዛ ልብስም ምንም ነገር ቢገዛ የግፍ ገንዘብ ነው የሚሆነው ማለት ነው። በጣም ይገርማል። ስለዚህ የመቃብር መንፈስ ከልከሊዮስ ይባላል። ከልከሊዮስ ደግሞ ምን አይነት ባህሪ ያለው? አፍዛ ደንዝዝ ነው። የሙት መንፈስ ስለሆነ ሰዎችን በቁማቸው እንዲሞቱ ያደርጋቸዋል። በቁም መሞት ማለት እየተንቀሳቀሰ ነው፣ እየበላ ነው፣ እየጠጣ ነው፣ ግን እየኖረ አይደለም። እንደ ሞተ የሚቆጠረው በሶስት መንገድ ይሁት። አንደኛ በበሽታ በገንዘቡ አይጠቀምም። ብሞት ይሻለኛል ብሎ በቃ በጣም ብዙ ገንዘብ ኖሮት ግን ገንዘቡ ጤንነቱን አይመልስለትም። በቁም የሞተ ማለት ነው። ሁለተኛ ጨካኝና ግፈኛ ይሆናል። በቁም የሞተ ማለት ይሄ ነው። ለሰው የማይራራ ሁሉንም ሰው ከራሱ በታች የሚረግጥ ይሆናል። በቁም የሞተ ማለት ይሄ ነው። ሶስተኛ በቁም የሞተ የሚሆነው ደግሞ በቃ ዝም ብሎ ሰዎች ይጠቀሙበታል። ሰዎች ከሱ ገንዘብ ይበላሉ፣ ይጠጣሉ፣ ምን ይላሉ። እሱም ዝም ብሎ በቃ ዝም ብሎ የሚኖር ማለት ነው። ያለ ፈጣሪ ያለምን የሚኖር በቁም የፈዘዘ የደነዘዘ ይሆናል። ይሄን ሶስቱን እንደ አንዱ ሰዱት። ሌላው ደግሞ ከልከሊዮስ የሚባለውን ይሄን የመቃብር መንፈስ ወይም የሌባ የሰላቢዎች መንፈስ ነው። ይሄንን የመቃብር መንፈስ ጨብጦም ሆነ አስደግሞ አፈሩንም አፍሶ ወስዶ ደብተራ ደግሞለት አምጥቶ በኪሱ ከቶ በዛ እጁ የነካችሁ ሰዎች ምንድነው የምትሆኑት? ትደነዝዛላችሁ። አጉል ነው የምትሆኑት ማለት ነው። እንዲያውም አንድ የሆነ ቪዲዮ አለ፣ እስቲ ካገኘሁት እሱን አሳያችኋለሁ። ተጠንቀቁ ብላ እንዲት ልጅ ቪዲዮ ሰርታ ነበረ። እባካችሁን ሰዎች ተጠንቀቁ፣ እጅግ በጣም ከባድ የሆኑ ነገሮች አሉ ብላ አምጥታለች። እስቲ እንስማት። ዛሬ ቢሮ ውስጥ ያጋጠመኝ ፕሊስ ተጠንቀቁ፣ በጣም ተጠንቀቁ። ዛሬ ቢሮ ውስጥ ያጋጠመኝ ልንገራችሁ፣ ለእናንተም ኤክስፒሪንስ ሲሆን ብሉቱዝ ላድርገውና ወደ እናንተ ላቅርባት። አንቷል ብዬ ነው ማስበው። ቢሮ ነበር። ፕሊስ ተጠንቀቁ፣ በጣም ተጠንቀቁ። ዛሬ ቢሮ ውስጥ ያጋጠመኝ ልንገራችሁ፣ ለእናንተም ኤክስፒሪንስ ይሆናችኋል ብዬ ነው ማስበው። ቢሮ ነበርኩኝ እና አንድ ሰውዬ መጣ። ላይክ የሆነ መስማትም ማውራትም የማይችል ነው ራሱን እንትን ያለው እና የሆነ ወረቀት ሰጠኝ። ከዛ ወረቀቱን ተቀበልኩትና ማንበብ ጀመርኩኝ። ማለት መስማትም መናገርም ስለማልችል እና ለዚህ እርዳታችሁን ስጡኝ ምናምን የሚል ነው ጽሁፉ እና እሱን አነበብኩኝና ላይክ በቃ ከዛ በኋላ አላውቅም፣ ቆይቶ ነው በቃ ሁሉም ነገር እየቆየሁ ነው ያስታወስኩት። ቦርሳ ውስጥ ያለውን ብር ሁሉ ሰጥቼዋለሁ፣ ኢቭን ስልኬንም ሰጥቼዋለሁ። ምንም ነገር ቦርሳ ውስጥ ያለውን ነገር ሁሉ ነው እንዳለ የሰጠሁት እና ወረቀቱን መልሼ ስሰጠው በቃ ሁሉም ነገር አንድ ላይ ነው የሰጠሁት እና አላውቅም፣ በቃ ከቆየሁ በኋላ ነው ማስታወስ የጀመርኩት። በቃ በጣም ተጠንቀቁ፣ የምር በጣም ተጠንቀቁ። አላውቅም፣ በቃ በጣም ነበር የደነገጥኩት ከዛ በኋላ በጣም ማለት ነው። እና እንደኔ እንዳያጋጥማችሁ ልንገራችሁ ብዬ ነው። እናመሰግናለን እህታችን። እንግዲህ የአእምሮ ዘገምተኛ ወይም ደግሞ መናገር የማይችል ዱዳ ሆኖ ምናምን ሆኖ የሚመጡ ብዙ ሰዎች አሉና ተጠንቀቁ ነው የምትለው። አጋጥማት በቃ እሺ ብላ ወረቀቱን ልክ ስታነበው ወረቀቱ ላይ የሚያፈዝ የሚያደነዝ ነገር አድርጎበታል ማለት ነው። ይሄ እንደዚህ የሚያፈዝ የሚያደነዝ ቅጠል አለ ተብሎ አሁን ቅጠሉን ማሳየት ስለ ቅጠሉ መዘርዘር የማልፈልገው አንዳንድ ሰዎችን ማስተማር እንዳይሆንብኝ ስለምፈራ ነው። በዚህ በኩል ደግሞ መቃብር አሁን የምታዩት ይሄ መቃብር ቦታ ላይ ከኋላ የምታዩት ማለት ነው። እዚህ ቦታ ላይ አፈሩን ሂድና አምጣ ይለዋል ደብተራ። በነገራችን ላይ ጠንቋይ ይሄን ያዝም ደብተራ ነው የሚያዘው። ሁለቱም አጋንንት ጎታች ቢሆኑም ግን ጠንቋይ እዛው አጠገብ ያለውን ነገር የሚሰጥ ዕጣን ካለ ቡና ካለ ይሄንን ቃል ነው የሚልህ። ደብተራ ግን ሂድና የመቃብር አፈር አምጣ ይለዋል። ለምንድን ነው የመቃብር አፈር የሚያዘው ሲባል የመቃብር አፈር
በራሱ የሚያፈዝ ሆኖ ሳይሆን ልክ እንደ ዕፀ በለሷ የሚገድል ሳይሆን ወይም የሚያፈዝ ሳይሆን መቃብር የሚለውን ወይም ቀብር ቦታ ወይም ደግሞ ይሄ የሙታን ስፍራ የሚባለውን ስሜቱን ሊያጋባበት ስለፈለገ ነው። አጋንንት ደግሞ ምን ይፈልጋል? ከንግግር ውጪ ወይም ደግሞ ከአይን ጥቅሻ ውጪ ተግባር ይፈልጋል። በተግባር እንዲገለጽለት ይፈልጋል። በተለይ አጋንንቶቹ ጆሮ ከሌላቸው ምንም ነገር በተግባር የሚገባቸው አጋንንቶች አሉ። ደብተራው ከመቃብር ቦታ የመጣ አፈር እንደሆነ ከዛ በኋላ በዚህ አፈር ደግሞ ናና ሰውዬ ውስጥ ንገስበት፣ ግባበት። ይህን አፈር ይዞ ሄዶ በዚህ አፈር የነካቸውን ሰዎች አፍዝለት፣ አደንዝዝለት። ልክ እንደ መቃብር ስፍራው ሙት አድርጋቸው። በቆማቸው ለ1 ደቂቃ፣ ለ30 ሰከንድ፣ ለ30 ደቂቃ አፍዛቸው፣ አደንዝዛቸው፣ ግደላቸው፣ በቁም የሞቱ ይሆኑ አድርግ ብሎ ደብተራው መንፈሱን ያሰለጥነዋል። ከልከሌዎስም ያዘዋል ወይም ደግሞ ይለማመነዋል። እሺ ብሎ በግብር ነው የሚገባው ወይም ደግሞ በገቢር ወይም ደግሞ በመስዋዕት ገቢርም አለው። በመስዋዕት ማለት ምንድን ነው? ወንዝ ዳር ሄዶ ዶሮ ማረድ ሊሆን ይችላል። ወይ ይሄ ነገር መቅበር፣ እንደዚህ አድርገህ ደምህን አፍስሰህ እዚህ ጋር እንዲያርግ ብሎ ሊያዘው ይችላል። እሺ ብሎ ሌባው ይስማማል። ያ ሌባ ደብተራ ጋር ሄደው ለምንድን ነው? ሰው ለማፍዘዝ ነው። ከዛስ በዛ እጁ መጥቶ ሀይ ሰላም ነው ብሎ ይነካቸዋል። እንዲህ ነገር አለ ብሎ ይጨብጣቸዋል። እኔ ብዙ ጊዜ እንደዚህ ብዬ ነው የምሰጠው። ያው አልተርፍ ሊሆን ይችላል። እግዚአብሔር በጸሎት ይጠብቀኝ ወይም ደግሞ እግዚአብሔር በቅዱሳን ጸሎት ይጠብቀኝ ይሆናል እንጂ እንደዚህም ሰጠን ይለያያል። ዞሮ ዞሮ ማን ነው? አንድ ነው። ግን ቅባ ቅዱስ ተቀብቶ መውጣቱ ጥሩ ነው። እጅን ቅባ ቅዱስ መቀባት፣ የጸሎት ውሃ መቀባት፣ አይንንም 5ቱን የስሜት ሕዋሳቶችን በደንብ አድርጎ በእግዚአብሔር ኃይል አትሞ መውጣት ጥቅሞች ለዚህ ነው የሚጠቅሙ። ከልከሌዎስ ያለበትም የቡዳ መንፈስ ያለበትም ሰላቢ መንፈስ ያለበትም የምንሰራበት ድርጅትም ላይ ያለ ሰውዬ እየሰለበንም ከሆነ ባለቤቱ ሰርተን ደሞዛችንን ሊከዳን የተዘጋጀ ባለቤትም ከሆነ ያንን ያስጥልላችኋል ማለት ነው። አትከዱም ወይም ደግሞ እናንተም ስጋችሁም ነፍሳችሁም ሰውነታችሁ አይከዳችሁም፣ አትሸወዱም ማለት ነው። ታትሞ መውጣት። ስለዚህ የመቃብርን አፈር ሌቦች ለድግምት የሚጠቀሙበት ወይም ሰላቢዎች የሚጠቀሙበት ለምንድን ነው? መቃብር ዝም ያለ ጸጥ ያለ የሚያስፈራ እንዲሁም ጸጥ ያለ በቃ ድፍን ያለ ቦታ ስለሆነ ያንን ባህሪ መንፈሱ አምጥቶ እናንተ ላይ ልጥፍ ያደርገዋል። ከዛ ሰዓታችሁን ስጡኝ ስትባሉ መስጠት ነው። ሞባይላችሁን ብሩንም ኪስ ውስጥ ያለውን እንካ ትሰጡትና የአንገታችሁ ሀብል ካለ ትሰጡታላችሁ። ከዛ ብላችሁ ፈዛችሁ ትቀራላችሁ። የሆነ ሰዓት ሲደርስ ብልን ትሉና ሞባይሌ ወይኔ ብላችሁ ደግሞ እብድ ትሆናላችሁ ማለት ነው። መንፈሱ እንዲገባ እድል ያገኘው የኛ ማንነት ነው ማለት ነው። ስለዚህ እንዲህ አይነት ስፍራ ላይ ሰንደል የሚያጨሱ ሰዎች ምን አይነት ሰዎች ናቸው ስትሉ፣ ሌቦች ናቸው። በአቋራጭ መክበር የሚፈልጉ፣ መድከም፣ መስራት፣ መልፋት የማይፈልጉ፣ ጥረህ ግረህ ብላ የሚለውን የፈጣሪን ቃል የማያከብሩ፣ በሰው ድካም ገብተው ሰው ላይ ግፍ ፈጽመው ገለው። አንድ ሞባይል በአሁኑ ሰዓት ተሰረቀ ማለት ስንት መረጃ ነው በውስጡ ያለው? በትንሹ በጣም ብዙ መረጃዎች አሉ። ፎቶ ምናምን ተውት፣ ፎቶ ይጥፋ ከፈለገ በጣም ብዙ ነገር እየተሰራበት ነው በስልክ በአሁኑ ሰዓት። እኔ ይሄን ስላወኩኝ ስልክ አሁን ባዶ ነው። በቃ ሄሎ ለማለት ብቻ ነው ስልክ የሚይዘው። በእውነት እኔ አንዳንድ ጊዜ በቃ ቀድሞ መጠንቀቅ ለካ ጥሩ ነው ብዬ ከባለፉት ዓመታቶች ስለምማር ባዶ ነው ስልክ ማድረገው። ዞሮ ዞሮ እግዚአብሔር ከዚህ አይነት መንፈስ ይጠብቃል። ይገርማል። እንደዚህ ገንብተውታል። ከእኔ ቁመት በላይ ማለት ነው። ከቁመቴ የትና የት ከፍ ይላል። ቀብር በዚህ መልኩ እንዲገነባ እስልምና በፍጹም አላዘዘም። ከዛም የከፋው ቀብሩ መካከል እንደዚህ ሽንቁር በመክፈት የተለያዩ ነዶችን፣ ሰንደሎችን ያጭሳሉ። እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ድረሱልኝ፣ እንዲያድርጉልኝ እያሉ ስለታቸውን በዚህ ቀዳዳ ወደ ቀብሩ ይወረውራሉ። ይህ ሽርክ ነው። እነዚህ አሟት ናቸው። አሁን ድጋሚ እንደገና ቪዲዮን በማየታችን አንድ ነገር ትዝ አለኝ። ዑለማዎች፣ ሼኪዎች፣ ቃልቻዎች፣ አውሊያዎች ሲሞቱ የተቀበሩበትን ቦታ የሚያውቁ ሰዎች አሉ። እነሱ ጋር ይካድሙ የነበሩ፣ እነሱ ጋር ያሸረግዱ የነበሩ፣ እነሱ ጋር እየሄዱ ጫት እየቃሙ ድቤ እየመቱ መንዙማ እየከፈቱ በብዙ አይነት ማሸርገድ ውስጥ ሲሳተፉ የነበሩ ሰዎች መጥተው ደግሞ ያን የእነሱን መንፈስ ይለባመናሉ።
ሰይጣን ሞኝ ነው እንደዚህ መቃብር ቦታ ላይ መጥቶ ቁጭ ብሎ ሰዎች ይመጣሉ ብሎ የሚጠብቅ አብሯቸውን ያለው ከነሱ ጋር እንዲያውም ልባቸው ተነሳስተው ከቤታቸው መጥተው እዚህ ቦታ ላይ እንዲለማመኑ የሚያደርገው እነሱ ጋር ያለው መንፈስ ነው እንጂ እዚህ ጋር ያለው አይደለም። መቃብር ቦታ ላይ መንፈስ የለም ማለት አይደለም። ግን ሰይጣን ጅልና ሞኝ ሆኖ አይደለም እዚህ ቆሞ ይጠብቃል። ሰዎች ሲመጡለት ብቻ እሺ ብሎ የሚሳተፍ ሳይሆን እንዲመጡ ያደርጋል። ከቤት አነሳስቶ አብሮ ነው ያለው እና ብዙ ጊዜ ቃልቻዎች፣ እነዚህ አጋንንት የሚጎትቱ ስር ማሽቀጠል በጣሾች የራሳቸው የሙስሊሞችም ጭምር የኦርቶዶክስም ጭምር ኦርቶዶክሳቸው በሃይማኖት ውስጥ ሳይሆን በስመ ኦርቶዶክስ የሚነግድ ጠምጣሚም ስላለ ነው። በእነሱ ሼኪ ተብሎ ምን ተብሎ ግን አሉ ቃልቻ አውሊያዎች አሉ። ብዙ የሚጠነቁሉ በጣም ብዙ ችግር ውስጥ የገቡ አሉ። በእነሱ ኃጢአት ነው መንፈስ የሚጎትቱ በጣም ብዙ ሰዎች አሉ። በእኛ ደግሞ ይበሳል። አስቡት። ዞሮ ዞሮ በእኛ በእነሱ የምለው ምንድነው እንደ ሃይማኖት ነው እንጂ እንደ አጠቃላይ እንደ መናፍስት ስራ ስታዩት እዚህ ቦታ ላይ መጥተው የተቀበሩት ሰዎች ማን ናቸው ስትሉ ቃልቻዎች ሊሆኑ ይችላሉ፣ መንፈስ ጎታቾች፣ የታወቁ ጠንቋዮች ሊሆኑ ይችላሉ። ዝም ብሎ መጥተው እዚህ ቦታ ላይ እንደዚህ አይለማመኑም። ደግሞ ይሄንን ካብ፣ ይሄን ድንጋይ፣ ይሄን ሲሚንቶ እንደዚህ አድርገው የሚገነቡት ለማን ነው ታዲያ? ዝም ብሎ ተራ ለሆነ ሰው ነው? እንዴት ሰው ሁሉ መጥቶ እዚህ ቦታ ላይ ሰንደል ያጨሳል? የታወቁ ሰውዬ ስለሆኑ ነው እንጂ እና ከዛም አንጻር ሊታይ ይገባል። እና ይሄን ይመስላል።